እኔ በሌላ ሀገር የህግ አምላክ ሲባል ሰምቼ አላውቅም። በጥሬ ቃሉ ህሊና ማለት ልክ መኪና ከፋብሪካ ሲወጣ ማኑዋል አብሮት ይወጣል። የመጀመሪያው ተጠቂዎች ግለሰቦች ይሆናሉ። ህሊና በሌላቸው ሰዎች፣ ህሊና ያላቸው ሰዎች ይጎዳሉ። እኔ ተነስቼ ባለኝ የማህበረሰብ ሴት እንዴ ለምን እንዲህ ታደርጋለህ ብዬ ፖሊስ ሂጄ የሰውዬ እየደበደበው ነው አንድ አርጉ ብዬ ብናገር ፖሊስ መልስ የማይሰጠኝ ከሆነ ጥሩ ነው። እንግዲህ ህሊና የሚለውን ዛሬ እኔ እናንተ በምንነጋገርበት አውድ ፍቹን መስጠት ይኖርብናል። በጥሬ ቃሉ ህሊና ማለት ወይም ሀሎት ምንለው ማወቅ መረዳት የሚለውን ያመጣል። በእንግሊዘኛው ኮንሽስነስ ምንለው ነው። ክፉና ደግ ጥቅምና ጉዳትን የሚለይ እውቀት ሲኖረን ወይንም በባዮሎጂ ደግሞ አካላችን ሲነካ በአእምሯችን ውስጥ መነካቱን ማወቅ፣ እነዚህ በጥቅሉ ህሊና እንለዋለን። ወይም ከፍ ሲል ደግሞ የንቃተ ህሊና የምንለው አጠቃላይ የፖለቲካ፣ የማህበራዊ፣ የኢኮኖሚ ጉዳዮችን መረዳት ማወቅ ስንችል ንቃተ ህሊና ወደምንለው ይሄዳል። ይሄ እንግዲህ በጥቅሉ ኮንሽስነስ የምንለው ነው። ብዙ አይነት ኮንሽስነስ ሊኖር ይችላል። ዛሬ እኔ እናንተ የምንነጋገረው ግን በዛ አውድ አይደለም። በእኛም በአማርኛ ውስጥ ህሊና ስንል ህሊና የለህም፣ ህሊና ጠፍቷል ስንል የኛውን ትርጓሜ አይደለም። ይልቅስ ሞራሊቲ ወደምንለው ይሄዳል እና በዛ አውድ ካየነው ህሊና የምንለው የበጎ ሀሳብ ምንጭ ሆነውን የአእምሯችን ክፍል ወይም ደግሞ የእውነት ሚዛን ነገሮችን ምንመዝንበትን ውስጣዊ የአእምሯችንን የእውቀት ክፍል ነው አሁን ለይተን የምናየው። ስለዚህ ከህሊና ራቅን ስንል ከዚህ የበጎ ሀሳብ ምንጭ ከሚያመነጨው የእውነት ሚዛን ከሆነው የአእምሯችን ወይም የስብዕናችን አካል ውስጥ ያለውን ጥያቄው ስናስገባ ነው። ስለዚህ ህሊና በአሁኑ አውዳዊ ፍቹ የእውነት ሚዛን ወይም የበጎ ሀሳብ ምንጭ የምንለውን ልንወስደው እንችላለን። እንግዲህ ሁለት ነገሮች አሉት። አንደኛው ሃይማኖታዊ በሆነው ነገር ስናየው እና ሌላው በማህበረሰብ አውድ ስናየው ነው። በሃይማኖታዊ ስናየው የሰው ልጅ ከፈጣሪ ተልኮ ወደዚህ ምድር ሲመጣ የተቀመጠለት እግዚአብሔርን የሚመስልበት ክፍል አለው ወይም መልእክት አለው። ይሄ ላይክነስ የምንለው ነው። ሰው እግዚአብሔር ሰውን በምሳሌውና በአርአያው ፈጠረው ስንል በተለይ እሱን እንዲመስለው በተግባሮቹ በነገሩ ሁሉ እንዲመስለው ያስቀመጠለት ሚዛንና የበጎ ስራ ምንጭ አለው። ልክ መኪና ከፋብሪካ ሲወጣ ማኑዋል አብሮት ይወጣል እና መኪናውን የገዙ ሰዎች ወይም ሌሎች ቁሳቁሶች ኮምፒውተር ሊሆን ይችላሉ ወይም ሞባይል ሊሆን ይችላል፣ ፍሪጅ፣ ሪፍሪጅሬተር ሊሆን ይችላል። ከፋብሪካው አብረው የሚመጡ ማኑዋሎች አሉ። ያን ማኑዋል በአግባቡ ከተረዳው ያን እቃ በአግባቡ ትጠቀማለህ። ግን አጋጣሚ ሆኖ ብዙ ሰው ማኑዋሉን አየው ቶሎ ኦፕሬት ወደ ማድረግ የሚሄድና ብዙ ችግር ይፈጠራል። ልክ እንደዛ የሰው ልጅ ከፈጣሪ ይዞት የመጣው አለ። ይሄንን ማኑዋል በሂደት እየገለጠው እየተረዳው ይሄድና በዛ እየተመራ ሲሄድ ፈጣሪውን በመምሰል ሲኖር የሚያገኘው ነገር ነው። ስለዚህ ከፈጣሪ የሚሰጥ ነው እንደ ሃይማኖት ፍልስፍና። በሌላ መንገድ ደግሞ ማህበረሰብ ራሱን የገነባበት ከሚገነባበት አንዱ መሰረታዊ የሆኑ እሴቶች አሉ። እነዛ እሴቶች ወደ አንተ እየተላለፉ ይመጣሉ። ለምሳሌ ሰው ገንዘብ መውሰድ የለብህም እንደ ማህበረሰብ ለመኖር። ሰዎችን ማጥቃት የለብህም። ሰዎችን ማዋረድ የለብህም። ሰርተ መኖር አለብህ። መተባበር አለብህ። ሌሎችን ማገዝ አለብህ በአንድ ማህበረሰብ ስንኖር። እነዚህ ከማህበረሰቡ የምናገኛቸው ነው እና በጥቅሉ እንደ ሃይማኖቱ ፍልስፍና ከፈጣሪ ይዘው ትመጣለህ። ግን በሂደት በእምነት ተቋማት እየተገለጠ ልያወቀው ትሄዳለህ። በሌላ መንገድ በትምህርት በፍትህ ስርዓት ውስጥ
እንደዚሁም በማህበረሰብ ቅድም ባልኳቸው የእሴት ግንባታ ውስጥ እያከማቸው እየተረዳው የምትሄደው ይሆናል ማለት ነው። ቅድም እንዳልኩት እንደ ማህበረሰብ የተግባባበት ያ ማህበረሰብ በዘመናት በሂደት ውስጥ ማህበረሰቡን ለመገንባት ጠብቆ ያቆያቸው ነገሮች አሉት። ይሄ በየትኛውም ዓለም ብትሄድ፣ በየትኛውም የኢኮኖሚ ስሪት ላይ ብትሆን፣ በየትኛውም ባህል ብትመራ አንድ አይነት የሆኑ አሁን ህሊና በምንለው ሚዛን አንድ አይነት የሆኑ መግባባቶች አሉ ሰው በመሆናችን። እጅግ አስገራሚ ነው ይሄ ነገር። ጃፓንን ብትሄድ፣ ብራዚልን ብትሄድ እንደ ማህበረሰብ ሮንግ ስህተት የሆኑ ስህተት ናቸው፣ ትክክል የሆኑ ትክክል። በየትኛውም ማህበረሰብ መስረቅ ትክክል አይደለም። በየትኛውም ማህበረሰብ ሰውን መጉዳት ትክክል አይደለም። ሌሎች የምንለያይባቸው ጉዳይ ይኖራሉ እና እነዚህ በሙሉ እርግጥ ምንጫቸው ቅድም እንዳልኩት ሰው ሁነን ስንመጣ በአእምሯችን ውስጥ ታትሞ የመጣ ጉዳይ ስላለ አንድ አይነት ነገር ይኖራል። እንግዲህ የሚሻረው እንዴት ነው የሚለው አንድ መጨረሻ አንድ ምሳሌ እሰጣለሁ። አንዳንድ ጊዜ ማህበረሰቡ ድክመት ሲያሳይ ግለሰቦች የማህበረሰቡን ድክመት ተጠቅመው ሃይባይ ሲያጡ እየተንሸራተቱ ይሄዳሉ እና ምንም ይባላል መጥፎ ማህበረሰብ ይፈጠራል። አንዳንድ ጊዜ ግን በዛ መጥፎ ማህበረሰብ ውስጥ ጥቂት ግለሰቦች ጥሩ ይሆናሉ። በተገላቢጦች ደግሞ ጥሩ ማህበረሰብ ይሆንና መጥፎ ግለሰቦች ይኖራሉ። ጥሩ ማህበረሰብ ኑሮ መጥፎ ግለሰቦች ሲኖሩ ማህበረሰቡ ያርቃቸዋል። ነውር አይደለም እንዴ ይሄኮ እንዴ ፈጣሪን አትፈራም እንዴ ይላል። እንደኛንም ታሰድበናለህ እኮ ይላል ቤተሰብ። ያ ማህበረሰቡ ጥሩ ሲሆን ሰዎች እንደዚህ ይታረማሉ። አንዳንድ ጊዜ ግን ማህበረሰቡ ቀውስ ውስጥ ሲገባ ጥሩ ግለሰቦችም ጥሩነታቸው ፋይዳ ቢስ ይሆናል። በተበላሸ ማህበረሰብ ውስጥ ቶታሊ ሲስተሙ ኮራፕት ሲያደርግ አለመስረቅ ሞኝነት ይሆናል። ስለዚህ ቀስ በቀስ እየተንሸራተትን ወደ ማህበረሰብ ችግር ውስጥ ሲደርስ ሁላችን የዛ ተጠቂ እንሆናለን። በሌላ መንገድ ደግሞ ማህበረሰቡን ትተን እንደ ግለሰብ ስናየው አንዳንድ ጊዜ ማህበረሰቡም እንዳይቆጣን በጥቂቱ እየተንሸራተትን እንወድቅና የመጨረሻው የህሊና ቢስነት ደረጃ እንደርሳለን እና ለዚህ አንድ ጥሩ ማሳያ የሚሆን ታሪክ ባመጣ ደስ ይለኛል። ታሪካዊ አውዱን ለማሳየት ብቻ ነው፣ ምንም የሃይማኖት ጉዳይ የለውም እና ከመጽሐፍ ቅዱስ ውስጥ በተለምዶ ንጉስ ዳዊት የእስራኤል ንጉስ ነበር እና ከእግዚአብሔር ጋር ጥሩ ግንኙነት የነበረው ጠንካራ በጠላቶቹ የሚፈራ ንጉስ ነበር እና ይሄ ንጉስ ዳዊት በአንድ ወቅት ከጎረቤቶቹ ጋር ጦርነት ይገጥማል። በዘመኑ ባህል ንጉስ ጦሩን እየመራ ይሄዳል። ባይሆን እንኳን ቤተ መንግስት ውስጥ ሆኖ በየቀኑ ወታደሮቹን እየተከታተለ ወይ ወደ ፈጣሪ ይጸልያል ወይ አስፈላጊ ሎጂስቲክ ያሟላል። ይሄ ክስተት የምነግር ክስተት ወቅት ላይ ግን ንጉስ ዳዊት እንደዛ አልነበረም። ወታደሮቹ እየተዋጉ እሱ ቤተ መንግስት ውስጥ ቁጭ ብሎ ለስጋው በሚመች ሁኔታ ውስጥ ነበር የነበረውና አንድ ከሰዓት በልቶ ጠጥቶ ሲሞቀው ወጥቶ ሰገነት ላይ ሲናፈስ አሻግሮ ሲመለከት አንዲት ሴት ሰው አያየኝም ብላ ገላዋን ስትታጠብ ያያል። ስለዚህ በዝሙት ጦር ተነደፈ። ምክንያቱም የነበረበት ሁኔታ ከጦርነት አውድ ወጥቶ በግለሰብ ምቾት ውስጥ ነው የነበረውና ያቺ ሴት ማናት አለ። አይ የወታደርህ የኦሪዮን ሚስት ናት ሲሉት አምጧት አለ። ወደ ቤተ መንግስት መጣች። ወደ መኝታ ቤት ይዟት ገባ። ስለዚህ ከጉጭ የሌላ ሰው ሚስት ደፈረ ማለት ነው። እንግዲህ የመጀመሪያው ከኃላፊነቱ ተንሸራቶ ነው። አየ ወታደሮቹን ጦር ሜዳ አጋፍጦ እሱ በምቾት ውስጥ መሆኑ ከህሊናው መውረዱን ያሳያል። ከዛ ሚዛን ይሄ ለምን አሳልፎ ሰጠው? ወደ ዝሙት ወደ ሌላ ችግር ውስጥ ከተተው እና ቤርሳቤህ ትባላለች። እሱ ጋር ቆየች። ወደ ቤቷ ስትሄድ በተወሰነ ቀን በኋላ መልእክት ላከችበት እንደጸነሰች ማለት ነው። ስለዚህ እቺ ሴት ባሏ ጦር ሜዳ ነው። ከማን ጸነስሽ ተብላ በወቅቱ በአይሁድ ሕግ መወገር የለባትም፣ መናገር አለባት። ንጉሱ ነው፣ ምንም ልትቋቋመው አትችልም። ስለዚህ ንጉስ ሆይ ጸንሻለሁ ስትለው ይሄንን
መሸፈን ፈለገ እንደገና እውነትን በሐሰትና በሸፍጥ መሸፈን ፈለገና ኦሪዮንን ከጦር ሜዳ አስመጥቶ ቤቱ መልክ ትንሽ ከጠየቀው በኋላ በል ሂድና ቤትህ ተኛሉ። እንግዲህ ዋናው ፍላጎቱ በሱ ለማመካኘት ነው። ይሄ ሁሉ ከህሊና ሚዛን መጉደል ነው። ከመጀመሪያው ከኃላፊነት መሸሽ እንዴት እየተጠላለፈ እንደሄደ አስብ። ኦሪዮን ግን በጥሩ የህሊና ደረጃ ላይ ስለነበረ ጓደኞቼ ጦር ሜዳ እየተጋፈጡ እኔ ቤት ሄጄ ሚስቴን አቅፌ አልተኛም ብሎ ይልቁንስ ከንጉሱ እልፍኝ ደጅ ተኛለሁ ብሎ አንጥፎተኛ። ለሸፍጡ አልተመቸም ማለት ነው። ምክንያቱም ኦሪዮን በትክክለኛ ህሊና ደረጃ ላይ ስለነበረ ነው። እና ዳዊት ይሄን ጥፋቱን እንደሸሸገለት ስላላወቀ እንዳልቻለ ስላወቀ ማስተዋሻ ጽፎ ለአዛዡ ኦሪዮን ሲመጣ በተፋፋመው የጦር ግንባር አሰልፈዋለሁ እና ኦሪዮን ሄደ። አዛዡ በተባለው መሰረት በዛ ግንባር አሰልፈው ሞተ። ሐሳቡ ምንድነው? በቃ መጥቶ ሄዷል፣ ያጸነሳት እሱ ነው የሚል ነው። ስለዚህ ዳዊት ከመጀመሪያው ከኃላፊነት መውደቅ፣ ከዛ ወደ ሰው ሚስት መሄድ፣ ከዛ የሸፍጥ ሐሳብ ማሰብ፣ መጨረሻ ሰው ማስገደል የደረሰው በጣም ትልቅ ትምህርት ነው ለኛ። አንደኛ ነገር ህሊና ስንል በአንድ ቀን ትልቅ ወንጀል ውስጥ አንሄድም። በየቀኑ ከህሊና ሚዛን እየወረድን እየተንሸራተትን ጥልቁ ባህር ውስጥ እንዘፈቃለን ማለት ነው። በሌላ መንገድ ዳዊት ይህን ሁሉ ሲያደርግ ሽፋን ያደረገው ነገር አለው። አንደኛ ንጉስ ነው፣ ሁሉም ማድረግ ይችላል። ተራው ሰው የሚያደርገውን ሊያውቅ አይችልም። እና ብዙ ጊዜ በስልጣን ተሸሽገው ሰዎች ከህሊና ሚዛን ሊጎሉ ይችላሉ። ማህበረሰቡ እንዳንወቅስ ቅድም እንዳልኩ ማህበረሰቡ ጥሩ ሆኖ እያለ እንደዚህ አይነት ግለሰቦች አይታወቅባቸውም፣ ግን ወርደው ወደ ወንጀል ውስጥ ሊገቡ ይችላሉ። አንዳንድ ሰዎች ምሁርነታቸው በጣም የተማሩ ስለሆነ አይ ከሌ አያረግም ይሄ ከሌ እንዴት እንዲህ ያረጋል የሚባልላቸው አሉ። ግን ሚዛናቸው ወድቆ ሌሎቹ ሃይማኖት ካባ ሊለብሱ ይችላሉ እና ሸህ ከሌ አባ ከሌ እሳቸው ማያረጉም ሊባል ይችላል። እንዲህ አይነት መንሸራተት እና በጥቅሉ ከህሊና ሚዛን ምንጎለው ቀስ በቀስ ነው። ሁለተኛ የሚጀምረው ሁልጊዜ እንደ ሰው ካለብን ኃላፊነት፣ እንደ ማህበረሰብ ካለብን ኃላፊነት ቀስ በቀስ እንዝላልነት ሲመጣ እንጀምረዋለን። ግን መጨረሻ ያው መድረሻው በጣም የከፋ ይሆናል ማለት ነው። ቀስ እያለ እያደገ ይሆናል። በነገራችን ላይ የዳዊትን ጉዳይ ያወቀ እግዚአብሔር ነው፣ ማንም አላወቀ። መጨረሻ ነው እግዚአብሔር በህልሙ 100 በግ ያለው ሰው አንድ በግ ያለውን ሰው ቀምቶ ሲወስድ አሳየውና አየ ዳዊት ያን ጊዜ ብዙ ሚስቶች ነበሩት፣ ግን የአንዱን ምስኪን ወታደር ወስዶ እሱንም አስገድሎና ብንሸፍነውም ሁሉን የሚያይ ደግሞ ፈጣሪ እንዳለ አለማሰብ ሊሆን ይችላል። አንዱም ወደዛ ችግር የሚከተል መጀመሪያ በግለሰብ ደረጃ ሰው ከህሊናው ሚዛን ሲጎድል ያውቀዋል፣ ራሱ ይሰማዋል፣ ምንም ጥያቄ የለውም። እና ውስጣዊ ጭንቀት ይፈጠራል፣ ውስጣዊ ደስታ ማጣት ይመጣል፣ ሰላም ማጣት ይመጣል። እንግዲህ የመጀመሪያው ህሊና ስንል ፈጣሪ ያንን ነገር ሲያስቀምጥ አንዱም እንዳልኩ እንድንረዳው እንድንመለስ ከስተት ነው። እና በምንረዳበት ጊዜ የሚፈጥርብን ውስጣዊ ክፍተት አለ። ይመስልሃል የሰው ገንዘብ ሰርቀህ ምቾት የምታገኝ ግን አይደለም ውስጥ፣ ወይም ሰው ጎርተህ ወይም ኃላፊነት ግን በአግባቡ ሳትወጣ ቀርተህ፣ እነዚህ በሙሉ ስታደርጋቸው ህሊና በተደጋጋሚ መውቀስ ይጀምርና ውስጣዊ ሰላም ታጣለህ። ይሄ ውስጣዊ ሰላም ማጣት ሲመጣ ሰዎች በሁለት መንገድ ያስተናግዱታል። አንዳንዱ እንዳይሰማቸው የማደንዘዝ ስራ ይሰራሉ ራሳቸውን። ለምሳሌ ከፍተኛ መጠጥ አብስቶ መጠጣት ሊሆን ይችላል። በስካር ባይሰክሩም ብቻ ሊያደነዝዝ በሚችል መጠን ራስን ማሳለፍ ነው። ሁለተኛ ወደ አጉል ሱስ መሄድ ሊመጣ ይችላል። በመድኃኒት ነው፣ ለምሳሌ ጫት ወይም ሌሎች ነገሮች ሊሆን ይችላል። ሌላኛው ከፍተኛ
ጩኸት ያለበት ለዛ የሌለው ሙዚቃ ጭፈራ ውስጥ ማሳለፍ ሊሆን ይችላል። እንግዲህ ከቢዝነስ አንፃር እንተውና እነዚህ ናይት ክለብ የምንላቸው ምንም በራሽናሊ ብታየው ሙዚቃውን ለዛውን ማሰማበት ከፍተኛ ጩኸት ጸጋዬ ገብረመድህን የሚለው አለ። ሙዚቃውን አጩኸው ወለሉንም በጣም እርገጠው እና ሙዚቃው የቀነሰ እንደሆነ ውስጥ ይጮሃል የሚል ግጥም አለው እና ያ ውስጣዊ ጩኸትን ለመሸፈን የምናደርጋቸው ነገሮች አሉ እና በሀገራችን አሁን ስታየው እነዚህ ነገሮች በጣም የተስፋፉ ናቸው። ከፍተኛ ሁኔታ ኢንቨስት ያደርጋሉ ሰዎች በዚህ በመጠጥ በመዝናናት ሽፋን በምን በጣም የመዝናኛ ኢንዱስትሪው አንዱ ስራው ይሄንን ሊና መሸፈን ነው። በበጎ መንገድ ማዝናናቱ እንደተጠበቀው ነው። ለምሳሌ በማንበብ አካባቢን በመጎብኘት በጥልቅ በማሰብ እንደዚህ አይደለም። የመዝናኛ ኢንዱስትሪው አይተው ከሆነ ከመጠጥ ከጭፈራ ከሱስ ጋር የተያያዘ ነው። ሁለተኛውና በጣም አደገኛው ደግሞ ራስን ተግባር ጀስቲፋይ ለማድረግ እና ተበዳይ ሆኖ መጮህ ነው። ለምሳሌ ሰው በድለ ከሆነ እንዲያረኩት ተበድዬ ነው ብለ የዛን ሰው የኃጢአት ማብዛት እንዲያርጎኝ እኮ ነው እንዲሰርቶኝ እኮ ነው እንዲያርጎኝ ነው ምን ላርግ ምናምን ብለ አንድ ጊዜ የበደልከው ሳያንስ ደጋግመህ ትወገዋለህ። ደጋግመህ ያን ሰው እየታጠቀዋለህ። ብዙ ትርክት ታመጣበታለህ ራስህን ነፃ ለማውጣት ማለት ነው። ወይም እንዳታየው እንዳይታይብን ቁስሉ እንዳይታይ ሁሉ ልታረግ ትችላለህ። ከምድረ ገጽ እንዲጠፋ ልታረግ ትችላለህ። እና እነዚህ ነገሮች በመታየበት ጊዜ በጣም ከመንግስትም ብታየው ፕሮፓጋንዳ የሚጠላውን በከፍተኛ ሁኔታ በግለሰብም በሐሜት ደረጃ የምናወራው ለውስጣችን ጀስቲፊኬሽን ወይም ምንድነው ወይም የዘረፍክ የመንግስትን እንትን ሌሎች ስላረጉት ነው ምናምን ብለህ ሌሎቹን ደግሞ ታካብዳል። ካንተ የባሰው ሌባ አውጥተህ ማሳየት ማለት ነው። እንግዲህ በግለሰብ ደረጃ እንደዚህ አይነት ጠባይ ስናሳይ ማህበረሰብ የግለሰቦች ስብስብ ነው። በተለይ የግለሰቦችን በጎ ሀሳብ ወስዶ በጎ አስተሳሰብ ወስዶ የተዋቀረ ነው። ወደ ማህበረሰብ እነዚህ ነገር እየበዛ ሲሄድ በማህበረሰብ ውስጥ የምናየው ነገር ጭካኔ በጣም ኮመን ሆኖ ታያለህ። ለፍትህ አለመቆም፣ የሆነ ሰው ሲጠቃ ዝም ብሎ መሄድ። ለምሳሌ የሆነ ሰው እየተጣሉ እያየህ በእኛ ባህል ትገላግላለህ። ወይም አንድ ጉልበት ያለው ሰው ጉልበት የሌለውን ሲመታው ስታየው ለምን ትላለህ? እንደዛ አይነት ነገር አለማድረግ። ሰዎች የነሱ ያልሆነን ሀብት ከመንግስት ባላቸው ኃላፊነት ወይም በህዝባዊ ኃላፊነታቸው ወስደው በልጽገው ስታይ አብረህ ማጫፈር እና እንደዚህ በሙሉ በአጠቃላይ መጥፎ የምንላቸውን ነገሮች እንዳላዩ ማለፍ አለመጸየፍ ጠባይ ይሆናል። ከዛም አልፎ ያው ወደ ጭካኔ ውስጥ ይገባል። ለምሳሌ መግደል አንድ የህሊና ጉድለት ነው፣ ሰውን መግደል። ግን አሁን የምናያቸው ለምሳሌ በሀገራችን ሰው ከገደልከው በኋላም ማቃጠል ወይም ስትገለው በቪዲዮ መቅረጽ፣ ያንን በማህበራዊ ሚዲያ ማንሸራሸር፣ ስታንሸራሽረው የሚያይ ሰው መኖር፣ እነዚህ በሙሉ በትክክል የህሊና ሚዛን ጉድለት ከግለሰብ ወደ ማህበረሰብ ጠባይ ወደ መሆን እያደገ ነው ማለት ነው የሚለውን ያመጣል። እና ማህበረሰብ የራሱን እሴት መናድ ሲጀምር ወይም ባይንደውም ሲናድ ዝም ብሎ ማየት ሲጀምር ግፍ ሲፈጸም ጥፋት ሲፈጸም እንዳላዩ የማየት ጉዳዮች ሲፈጸሙ ጉዳዩ ወደ ማህበረሰብ ተሸጋግሮ ምልክት እየሆነ ነው ማለት ነው። እንግዲህ የህሊና ሚዛን ጉድለት ሲመጣ የመጀመሪያው ተጠቂዎች ግለሰቦች ይሆናሉ። ህሊና በሌላቸው ሰዎች፣ ህሊና ያላቸው ሰዎች ይጎዳሉ። እዚህና እዛ ምን ሰማውን አንድም ሰው ሁለት ሰው 100 ሰው 200 ሰው ሲጎዳ እንሰማለን። ይሄ ግን እያደገ ሲሄድ ማህበረሰቡን ከፍተኛ ቀውስ ውስጥ ይጨምረዋል። አንድ ማህበረሰብ የማህበረሰብ አጥኚ ምሁራን እንደሚሉት በግለሰቦች ጥንካሬ መዋጮ የተሰራ ተቋም ነው ማህበረሰብ። እኔ አንተ እሱ እና ሌሎቹ አባቶቻችን እናቶቻችን ያለፉት አሁን ያለው ጄኔሬሽን
በጎ በሆኑ ቫሊዩስ ወይም እሴቶች ያዋቀርነው ተቋም ነው ማህበረሰብ። በዚህ ባዋቀርነው ማህበረሰብ በጎ የሆነ ነገር ሲጠፋ ማህበረሰቡ ይናዳል። መጨረሻ ፈርሶ እንደ አዲስ መሰራት ይጠበቅበታል ማለት ነው። የማህበረሰብ መፍረስ በዘመኑ ያለውን ትውልድ ጥፋት ያስከትላል። እርግጥ በመጪው ዘመን ትውልዱ ራሱን አስተካክሎ እንደ አዲስ ሊመጣ ይችላል። አንዳንድ ጊዜ ግን ማህበረሰቡን ማጥፋት ያስከትላል። ስለዚህ በጊዜ የማናርመው ከሆነ ቶታል ብሬክዳውን፣ ሞራል ብሬክዳውን የምንለው ጠቅላላ የሞራል ስብራት፣ የህሊና ጥፋት ደረጃ ከደረስን እንደ ማህበረሰብ ተቋምነታችን ይቀራል ማለት ነው። ስለዚህ ከዛ ከመድረስ በፊት ነገሮችን ማስተካከል ግዴታችን ይሆናል። እንግዲህ በአንድ ህብረት ማህበረሰብ ውስጥ ሞራሊቲን ወይም የህሊና ሚዛንን የሚያስጠብቁ ተቋማት አሉ። ትልልቆቹ በተቋማት ደረጃ ከነዚህ ውስጥ አንደኛው የሃይማኖት ተቋማት ናቸው። የሃይማኖት ተቋማት ዋና ተግባራቸው የሰው ልጅ እግዚአብሔር ፈጣሪ በአእምሮ ውስጥ ያስቀመጠለትን ቅድም ማኑዋል ያልኩት የመኪና የፍሪጅ ልክ እንደዛ ከፈጣሪ የተሰጠውን እውነት የበለጠ እንዲያውቀው እንዲጠብቀው ጠብቆት ተግባር አድርጎበት ተመልሶ ሲሄድ ስለሚጠየቅበት ማለት ነው ማስቻል ነው። እና የሃይማኖት ተቋማት ራሳቸውን በህሊና ሚዛን መመዘን አለባቸው። ሁለተኛ ተከታዮቻቸውንም ይሄንን ሚዛን እንዲጠብቁ ማስተማር ማበረታታት ይጠበቅባቸዋል። የሃይማኖት ተቋማት የችግሩ አካል ከመሆን ወጥተው ትልቁ ኃላፊነታቸው ሰዎች የህሊና ሚዛናቸውን እንዲጠብቁ ማስቻል ነው። ይሄ የትምህርታቸው ማዕከላዊ ነገር ነው፣ ሌላ ነገር አይደለም። እና በአግባቡ ይሄንን መስራት ይጠበቅባቸዋል። ሁለተኛው የፍትህ ተቋማት ናቸው። በነገራችን ላይ የፍትህ ስርዓት የፍትህ ተቋማት ፋንዳሜንታል ወይም ማዕከላዊ ነጥቡ ከሞራል ህጎች እና ከሃይማኖት ህጎች ተጣምረው የወጡትን የሰው ልጅ ደህንነት፣ የሰው ልጅ አብሮነት፣ አብሮ መኖርን የሚያስጠብቁ ህጎችን የሚያስተዳድር ተቋም ነው። የፍትህ ስርዓት ሲናጋ ሰዎች ፍትህ አላገኝም ብለው ሲያስቡ ህሊናቸው ይጎዳል። በህሊናቸው መኖርን ይጠሉታል። ምክንያቱም ምንም አልተጠቀሙም። እውነት ይዘው ከተሸነፉ፣ ሐሰት ይዞ ሌላው ካሸነፋቸው፣ ተቀምተው ህግ ካላስመለሳቸው በህሊና መኖር ትርጉም የለውም። እና ሁለተኛው ነገር የፍትህ ስርዓት ጠንካራ መሆን፣ ሚዛናዊ መሆን፣ ለሁሉ ተደራሽ መሆን፣ ፍትህን በወቅቱ መስጠት ማህበረሰብ በህሊናው እንዲኖር ያደርጋል። ሶስተኛው የትምህርት ተቋማት ናቸው። የትምህርት ተቋማት ከታች ከህፃናት ጀምረው እስከ ትልቅ ማዕረግ የሚያደርሷቸውን ተማሪዎች ከመደበኛው ከሚያስተምሩት ሳብጀክት ማተር የምንለው ጎን ለጎን የማህበረሰብና የህሊናን እውነተኛ ገጾች ማሳየት ይጠበቅባቸዋል። በተለይ በታችኛው የትምህርት ክፍል አሁን ቅድም ያልነውን የህሊና ገጾች በአእምሮ ውስጥ በመግለጽ ሰርቶ መኖር፣ ሰዎችን ማክበር፣ ሌሎችን መውደድ፣ ያልሰሩበትን ያለፉበትን ላለመውሰድ፣ ለማህበረሰብ ደህንነት መትጋትን ማሳየት አለባቸው። በካሪኩለም ውስጥ ተካቶ ማለት ነው በአግባቡ። ለምሳሌ በሳምንት ደካሞችና አረጋውያንን ቤት ማጽዳት ሊሆን ይችላል። የመጀመሪያ ደረጃ ትምህርት ቤት አካባቢያቸውን ማጽዳት ሊሆን ይችላል። በሆስፒታል ሄዶ ህሙማንን ጎብኝቶ አግዞ መውጣት ሊሆን ይችላል። እንደዚህ አይነት ነገሮች በጣም በውጭው ዓለም በጣም የተለመዱ ናቸው። ጠንካራ የትምህርት ስርዓት፣ ጠንካራ የፍትህ ስርዓት እና የሃይማኖት ተቋማት ዋና ተልኳቸውን በተግባር ከገለጡት የማህበረሰብ እና የግለሰቦች የሞራል እና የህሊና ችግር እየተፈታ ይሄዳል ማለት ነው። ማህበረሰቡም ጠንካራ ይሆናል። ግለሰቦች ሲያጠፉ ተው ማለት ይችላል።
እነዚህ ሶስቱ ሲደክሙ ወይም ሲበላሹ ማህበረሰቡ የገነባው እሴት የሚደግፈው ስለሚያጣ ምንም ትርጉም የለውም። ለምሳሌ አንድ ጉልበት ያለው ሰው ደካማውን ሲደበድብ እኔ ተነስቼ ባለኝ የማህበረሰብ እሴት እንዴ ለምን እንዲህ ታደርጋለህ ብዬ ፖሊስ ሂጄ የሰውዬ እየደበደበው ነው አንድ አርጉ ብዬ ብናገር ፖሊስ መልስ የማይሰጠኝ ከሆነ ምን አደርጋለሁ? እኔም የዛ ከተወሰነ ጊዜ በኋላ ደግሞ ያን ነገር ሲደረግ ባይ የማረገው ነገር የለኝም ማለት ነው። ወይም የሃይማኖት ተቋማት ጋር ሂጄ አባ እንዲህ እየተደረገ ነው ወይም እንዲህ ሻሃች እንዲህ እየተደረገ ነው ዋካችሁ አንድ አርጉ አይኛ ምን ቸገረን ካሉ እንደ ግለሰብ እየተጎዳን እንሄድና ቅድም ያልኩት የማህበረሰብ መናጋት ያመጣልና ዋናው መፍትሄ እነዚህ ሶስት ተቋማት ላይ በደንብ መስራት አለብን። ለሃይማኖት ያለን ግንዛቤ መስተካከል አለበት። ብዙ ሰው እንደኋላ ቀር እንደ ማሰሪያ ገመድ ይቆጥራቸዋል፣ ግን አይደለም። በተለይ ኢትዮጵያ የተሰራችበት ድርና ማግ ፋንዳሜንታሉ ሃይማኖት ነው፣ ፈሪሃ እግዚአብሔር ነው። በየትኛውም ሃይማኖት ሊገለጽ ይችላል፣ ግን ፈሪሃ እግዚአብሔር ነው። ይሄንን በደንብ አጥብቀን መያዝ አለብን። ከዚህ ሃይማኖታዊ ሕግ ወጥቶ ደግሞ ዘመናዊነትን አላብሰን የሕግ ስራ አሰተነዋል። በኢትዮጵያ ውስጥ ፍትህ በጣም ቁም ነገር ያለው ነገር ነው። በሕግ አምላክ የሚባልበት ሀገር ነው። እኔ በሌላ ሀገር የሕግ አምላክ ሲባል ሰምቼ አላውቅም። በእኛ ሀገር በሕግ አምላክ ቁምልኝ፣ በሕግ አምላክ ተወኝ ይላል። ያንን አምላክ ያደረገውን ሕግ የሚጠብቀው የፍትህ ስርዓት ሲበላሽ በጣም አስቸጋሪ ሂደት ውስጥ እንገባለን። በሌላ መንገድ የትምህርት ስርዓታችን እንደምታውቀው ካሪኩለሙ ከውጭ የተቀዳ ስለሆነ ጎን ለጎን ይህንን ሀገራዊ ሞራልና የህሊና ጉዳይ ካላደረግነው ኢትዮጵያዊነት የሌለው ዝም ብሎ ደረቅ ሳይንስ የሚያውቅ ትውልድ እንፈጥራለን። ሳይንሱንም በአግባቡ ኦፍ ኮርስ ከተረዳው ነው ያም እና ሶስቱ እጅግ ወሳኝ ጉዳዮች ናቸው።